ፈልጎሽ ይመጣል። እውነቱን ስነግርሽ ማለት እሺ። ከዚህ በላይ እኔ በራሱ በጣም ተናደድኩኝ። ለምንድን ነው ተስፋ የምትሰጣት? ለምን ተዋሻታለህ ሩታን? እንዴ ራሱ ፈልጎሽ ይመጣል። ምን አይነት ማስረጃ አለ? እርግጠኛ ነህ? ሁሌ ዴቭ ይዋሻታል። ዛሬም የመጣው ቤተሰቡን ለቤተሰብ እያሰደብክ ነው ብሎ ነው እንጂ ሩታን ለሩታ ብሎ አይደለም። መጨረሻ ላይ ሴቶቹን ተዋቸው፣ አንተ ቤተሰብህን ማፈልግ ከሆነ ከኛ መለየት ከሆነ ውጣ ምናምን እያለው እየተናገረው ነበርና ሩታን ተስፋ እየሰጣት እዚህም አታመላልሳ። በቃ ሩታ የራስሽን ውሳኔ ወስነሽ አብርሃም ጋር ማትምጪ፣ ሂጂ ቤትሽም ተቀመጪ። በቃ ምንም አይሰራልሽም አብርሃም ጋር መመላለሱ። አብርሃም እንግዲህ ቁርጥ ተናግሯል። በቃ አልፈልግም ብሏል። ሄርሜላን እንግዲህ በጣም ሙድ ያዘባት ለቤተሰብ አስረድታ ምን ብላ ብዙ ነገሮችንና ሄርሜላም እንግዲህ ነግሯታል። ሁለታችሁንም አልፈልግም ብሏል። ግን ተስፋ አትስጣት ዴቭ እባክህ ተስፋ አትስጣት። ውሸትህን እየተናገርክ ተስፋ አትስጣትና ብቻ ግን ቤተሰቦች የዛሬውን ቪዲዮ እንድትመለከቱታላችሁ። እኔ ዛሬ እንግዲህ አብርሃም ወስኗል፣ የመጨረሻውን ውሳኔ ወስኗል። ያቆም ፈልጋለሁ። በመጀመሪያ ደረጃ እኛንም ቤተሰብን እያሰደብክ ነው። ከዛም ባለፈ ደግሞ ሴት በሴት እየቀየርክ ሴቶች ምን እንዴ ሴት ላይ ጫው ቆይ እንትና እኔ በጣም እያናደደኝ ነው። ይሄ ሰውዬ በጣም እየዋሸ ነው ዴቭ የሚባለው ሰውዬ። ለምን ብትሉኝ ቤተሰቦች እዚህ ጋር ሩታን እያባበላት ነው። የዛኔ ኤፍሬምን ያልደገፍክ ሰውዬ ዛሬ ላይ እንዴት ነው ከሩታ ጎን ሆነ ለሩታ የምትከራከረው? ቤተሰቡ እየተሰደበበት ስለሆነ ነው እንጂ ለራሱ ፍላጎት ብሎ ነው እንጂ እንደዚህ በዚህ ያክል ደረጃ ለሩታ እየተከራከረላት አይደለም። ይኸውላችሁ አብርሃም ትክክል ነው ትክክል አይደለም የምትሉት ትክክል አይደለም። ግን ምንድነው በጣም ጭቅጭቅ ሲበዛበት ምን ሲብልበት ይሄንን ወሰነና ኤፍሬም የዛኔ ምንድነው እያረገ የነበረው ለሩታ ሩታን ከአብርሃም ጋር ለማገናኘት ስንት ነገር ሲያደርግ እንትና ግን ዴቭ ግን የዛኔ ያልደገፈው ሰውዬ በጣም በቃ ሩታን እየዋሻት ነው፣ ሩታን እየደለላት ነው። ይሄ ሰውዬን አተመኑት። ሆነን ለመናገር እንደ ትልቅ ሰው መስሎ እንደዚህ ሊመክር ይመጣና እንደዚህ ነው የሚላል እንዴ አብርሃም በቃ አልገኝም የጊዜ ጉዳይ ነው ምናምን የነበረ ፍቅር ነበር ደግሞ አሁን ላይ ቀጠለናል ምናምን እያለ እየዋሸ ነበር። እሱም ደግሞ ምንድነው የቀጠልከው? እንደ ሩታ የተሰቃየ ሴት የለችም እዚህ ምድር ላይ። ሆነን ለመናገር አትዋሽ እንዴ አብርሃም አትዋሽ። ዛሬ ብቻ ሄርሜላ ጋም ኤፍሬም ቤትም የተፈጠረውን ነግራችኋለሁ። እዚህ ቪዲዮ ላይም በደንብ አብራራላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ ብቻ ቪዲዮ ላይክ እንድታረጉልኝ በትህትና ጠይቃለሁ። እና ወደ ጉዳያችን ስንገባ ዴቭ እንግዲህ ቤተሰቦች በጣም እየዋሸ ነው ያልኩበት ምክንያት መጀመሪያም ነግሬያችኋለሁና ሩታ እንግዲህ ያው አላመነችም። ለምን ብትሉ ይሄ ሶስተኛ ሴት ይዘው መጥቶ አብርሃም ያው ከዚህ በፊት ነበረች ፍቅር ዩቲዩብ ሲጀምር ከሱ ጋር ነበር የጀመሩትና አላመንም እሷ እንደሆነች አላመነችምና እንግዲህ አብርሃምን ስትጠይቀው ነበር። አብርሃም እንግዲህ ያው እኔ ደስታ የሚሰጠኝ ሰላም የሚሰጠኝ ምናምን እያለ እየነገራቸው ነበርና ጥሏቸው ነው የሄደው ዛሬም ማለት ነው በንቀት። እና ዛሬ ዋናው ነገር ምንድነው መላችሁ ኤፍሬም አልኩ ዴቭ የቤተሰቡ ስለ ቤተሰቡ ስለተጨነቀ ነው እንጂ ስለ ሴቶቹ ተጨንቆ ምናምን አይደለም። ሴቶች እዚህ ህይወት እያበላሸህ ምናምን ያለው ውሸት ነው። የዛኔ አብርሃምን አይቆጣውም፣ የዛኔ አይከለክለውም ነበር እንዴ። አሁን እኮ ይኸውላችሁ በጣም እያናደደኝ ያለው ዴቭ ከኤፍሬም ጋር ሆኖ ለሁለት ሩታን ማገናኘት ይችሉ ነበር። አሁን ላይ ግን በጣም እንዴ ልበላችሁ የራሱ ጉዳይ ሲሆን ይመጣና ለሩታ አይዞሽ ከጎንሽ አለው ብሎ ሩታ ምስኪን ስለሆነች ነው ካንተ ጎን መታ እሺ ከዛሬ ነገ ነው ከነገ ዛሬ ነው የሚባለው አገኘዋለሁ እያለች ሩታ እንግዲህ ይሄው ሳታገኘው ቀረችና ዛሬ እንግዲህ አረጋግጦ ነግሯቸዋል። አብርሃም እንግዲህ የሥራ ጉዳይ ነው ማልገኝበት ምክንያት ምናምን እያለ እሱም ብሎ ደግሞ ባለ ስራ በጣም ይገርመኛል። አብርሃም እንግዲህ ውሸቱን ነው በቃ ሁሌ ውሸት ነው እያወሩ ያሉትና እንግዲህ ፍቅር ማትዩን ህይወት ነው የምንኖሪው። በጣም ከባድ ህይወት ከባድ ላይፍ ነው የምታሳልፊው ነግሬሻለሁ። ለምን ከባድ ላይፍ ከባድ ህይወት ነው የምታሳልፊው ያልኩሽ በቃ አብርሃም እንግዲህ ወስኖ ምናምን አይደለም። አሁን አብርሃም ጭንቀት ከተሰማው ወይ የሆነ ነገር ከተፈጠረ በህይወቱ ላይ ቀጥታ ነው በቃ እንፋታ ብሎ አንቺንም ያስለቅስሻልና እንግዲህ በጣም ብዙ ነገሮችን አይተናል። እዛ ደግሞ እነ ኤፍሬም ጋር የተፈጸመው ምንድነው የምትሉኝ? ኤፍሬም ይሄ ሞኝ የሆነ ልጅ ሄዶ ሄርሜላ ጋር ሞኝ ምናምን አትበሉት። ያው ግን ሄርሜላ ጋር ሄዶ ምንድነው ያደረገው እንትን እያለ ነው አብርሃም ከሩታ ጋር እንዲለያዩ ትልቅ መንስኤ አንቺ ነሽ ምናምን ሰዓቱ ከረፈደ በኋላ
ሄዶ የሆነ ኤፍሬም ፍላጎት እንዳለው ነው የሚያሳውቀው እንጂ ሌላ ነገር እንዳለው ምናምን አይደለም። ሌላ ነገር ፈልጎ አይደለም እውነቱን ስነግራችሁና አንቺ ነሽ ምናምን ሄርሜላ ግልጽ አድርጋ ነገረችው። ያው አንድ ላይ በቃ ተፋተናል እና ምን ይሁን አንድ ላይ ካልሆንን እና ምን እንሆናለን ምናምን እሱ አውቃለሁ በግድ ምናምን እያለ እየጨቀጨቃት ነበር። ያርግለት ከተሳካለትም ግን እዚህ ጋር የሩታና የልጅ አለ። የሩታ ልጅና ሩታ ታሳዝናለች። አብርሃም እንግዲህ ወደ ህይወቱ ካልተመለሰ ከፍቅር ጋር አንድ ላይ ህይወቱን የሚያሳልፍ ከሆነ እንግዲህ እዚህ ጋር ለልጁና ለሚስቱ የማያስብ ከሆነ እኔ ሚዲያውንም ማየት አልፈልግም። እውነት ለመናገር ዴቭ እንግዲህ አስገድዶ ነግሮታል። ካም በኋላ ግዴታ ነው የሚሆነው። እኛ ብዙ ነገር ሞከርን ካንተ ጎን ሆነን ግን እየተሳካ አይደለም። ቤተሰብም እያሰደብክ ነው፣ ከሴት ሴት እያልክ እየዘለልክ ቤተሰብ እያሰደብክ ነው ብሎ መክሮታልና ታላቅ ወንድሙን ያልሰማ ቡዜ ጋር ደግሞ የተፈጠረው ምንድነው ብትሉኝ ቡዜ ጋር ሄዶ እንደ ቀልድ ምናምን አውርተው ያማህል ወይ ምናምን ብለው እሱም ተሳስቀው ነው ያለፉት። እኔ ህይወቴን ጀምሬ ምናምን የድሮ ህይወት ነው እንደ አዲስ ህይወት አይደለም አሁን ነው የቀጠለው ምናምን። እኔ እኮ በጣም ነው የሚደብረው እውነት ለመናገር። እስቲ ቪዲዮን እንይ። ምን ስታደርግ ቆሜ ማየት አልችልም። በዚህ መንገድም ደግሞ አትቀጥልም ነው ማለት ሰምተኛል አይደለም? በፍጹም በእነዚህ አይነት መንገድ እንድትቀጥል አልፈልግም። እሱ እኮ አይፈልግም ከእናንተ ጋር መሆን። ኤፍሬም ዴቭ አይፈልግም ከእናንተ ጋር መኖር፣ በእናንተ ስም መጠራት አይፈልግም። ምን ይሰራለታል እንዴ? አንተ እኮ አልከው አላልከው ምንም አይሰራለትም። አብርሃም ስሜቱን ነው የሚከተለው። አብርሃም ጸባይ አይታወቅም። እውነት ለመናገር በጣም ነው የሚደብረውና እንግዲህ አብርሃም ብዙ ነገሮችን ሲያደርግ አይተናል። ብዙ ነገሮችን ሲሆን አይተናል። እንደ አሁኑ ግን በጣም የሚያስጠላና የሚያናድድ ነገር አርጎም አይተን አናውቅም። በጣም ነው የሚደብረው። እስቲ እንይ እንዴ ብቻዬንም እንደሆነማ ማን ማይሰጠውኝ ብቻዬን እኮ መሆንን ፈልጌ ረጅም ሰዓት ሞክሬያለሁ እኮ ከሩታም ተለይቼ ከሄርሜላም ተለይቼ ብቻዬን ለመሆን ቁርጥ ያለ ነገር መች ነገርካቸው እንዴ? መች ነገርካቸው? በላይ ምን አለ ከሀገር ልወጣ ነው ብዬ ከኢትዮጵያ ለመውጣት ያው ሁሉ ፕሮሰስ እጂ ከዚህ በላይ ምን አለ? ከነሱ ለመለየት እኮ ብዙ ነገር አድርገናል። አብረሽ ሁለቱ አይ ቁርጥ ያለ ነገርማ አልነገርካቸውም። አንዷ ጋር ትሄድና ተስፋ ትሰጣታለህ። ሄርሜላ ጋር ትሄዳለህ፣ ተስፋ ትሰጣለህ። ሩታ ጋር ትሄዳለህ፣ ተስፋ ትሰጣለህ። በጣም የሚያስጠላ ነገር ነው ስታደርግ የነበረው። አብርሃም ለምን እንወሻሻለን እንዴ? ይሄን ሁሉ ነገር እኔ ከሀገር ልወጣ ከነሱ ለመራቅ ምናምን ከነሱ ለመራቅ እኮ ማለት ነው ሎኬሽንህንና ስልክህን አጥፍተህ ሌላ ቦታ ሄደህ ቁጭ ማለት እኮ ትችላለህ አይደለ? ለነሱ ከመውጣት ለመጥፋት ከሆነ ግን ምንድነው አብርሃም ለአንዷ ተስፋ እየሰጠ ለአንዷ ደግሞ ተስፋ አይሰጥም። ለአንዷ ተስፋ ይሰጥና ለአንዷ ደግሞ እንትን ይላል ሩታ ጋር እና አብርሃም በጣም እየዋሸ ነው። ቤተሰብ እያሰደብክ ነው በሚለው ነው ዴቭ እንግዲህ ዛሬ መጥቶ እየመከረ ያለውና ሩታ እንግዲህ በጣም ነው የምታሳዝኝ። እየተዋሸሽ ነው በሁለቱም። በቃ ቢቀርብሽ ይሻላል። ለምን አሁን አብርሃም እኛ ያሰብነው ከወንድ ልጅ አንጻር ምናምን እየተኩራራ ሄርሜላና አንቺ ስለምኑት እየተኩራራ ምናምን ነበር የመሰለን፣ ግን እሱ ጤነኛ ስላልሆነ ነው። ጤነኛ ቢሆን ኖሮ እንደዚህ ያደርግ ወት የለኝም በቃ አቁም ያለውኝ እናንተን አልፈልግም እኔ ብቻዬን ነው መኖር የምፈልጋለሁ ብላቸው ነው እነሱ እየተከታተሉ ያሉት። ቪዲዮ ላይ እንደዛ ይኸውልህ እንደዛ ወደ ኋላ ብለህ ቪዲዮዎች መለስ ብለህ ማየት ትችላለህ። ብዙ ቪዲዮዎች ቪዲዮ ላይ እኮ አንዳንዴ እንደዛ ትላለህ፣ ግን ደግሞ ሁለታችንም ቤት እየተመላለስክ የምታሳየው ነገር ልክ ስላልነበረ ነው። በዛ ልክ ነው ነው አሁን እንዴ እናንተ ላልኩት ጥያቄ በተደጋጋሚ ጠይቀታለሁ። በተደጋጋሚ ከህይወቴ ሁሉ ልጅ እሷንም ሄርሜላን ተናግረህ ብቻዬን መሆን ፈልጋለሁ። ቴሮሽ እነሱ ጋር እነ ሩታ ጋር ለምን ሄርሜላ ጋር ስለምን እነሱ እኮ የሚመጡብኝ እንጂ እነሱ ጋር ይጃለቅ እንዴ እኮ ነው በቃ የሚያስጠላው ይሄ። አይ እውነት ለመናገርም አብርሃም አልፈልግም ብሎ ነበር የዛ ሰዓት እውነት ለመናገር ማለት ነው። እና እነሱ ናቸው እንጂ እሱ ቤት የሚመጡት አብርሃም አይደለም። ለዛም ነው ቤተሰቦች አብርሃም እንደዚህ እንዲኮራና ገገማ እንዲሆን እንትን የሚለውና ሄርሜላ ጋር እየሄደ የሚያሳየው ጸባይ ሩታ ጋር ሄዶ ተስፋ የሚሰጣን ነገር እኮ አለ እኮ። ያ እንዳለ ሆኖ ግን እነሱ እየመጡ ነው እንደዛ የሚሆነው እንጂ አብርሃም አልፈልግም ያለው እኮ ቆየ፣ በጣም ቆየና ያው ዛሬ ቪዲዮ ለመስራቱላ እነሱ አላሰቡም። ዝም ብለው አይዲያም አጠፍቶባቸዋል። ዝም ብለው ነው ለማረጋገጥ ብለው አብርሃምን ሊጠይቁት የመጡትና እንግዲህ አብርሃም ወስኗል። እና አሁን እሺ ምን ድራማ እንደሚፈጠር እናያለን። እስቲ በእነሱ ህይወት ላይ ያው ከፍቅር ጋርም ተጣልተው ምናምን አብርሃምን የሚያስቀሩት ይሆናል ወይስ እናንተ የምትሏት ድግምት የምትሉ ነገር የሚሰራ ይመስላችኋል? አሁን እኮ ድግም ተሰራብን ማለት እኮ አሁን እኮ ነው ማለት ያለብን እንዴ። ተንኮሻኮሸ እኮ ልጁ ጭራሽ ሁለቱንም አልፈልግም ብሎ
ርፍ አለና ብቻ ግን አብርሃም ይደብራል እያረገው ያለው ነገር ኦዲየንስም እያከበረ አይደለም። በጣም የሚደብር ነገር ነው። እስቲ ቪዲዮን እንቦት የሚባል ከኛ ከቤተሰብ መውጣት ፈልጋል እንዴ? እሺ ቆይ አንተ ከኛ መለየት ፈልጋል ወይ? እሺ ሴቶቹን እና አይመለከተኝም። እሺ ተዋቸው። ከኛ መውጣት ፈልጋል። ይሄ መንገድ እኛንም እያሰደብከን ነው እኮ ነው ማለት ቤተሰብን እያሰደብክ ነው። እኛን አንገታችንን እያስደፋሃን ነው እኮ ነው። አያችሁ፣ ለራሱ ጉዳይ ነው የሚንገበገበው፣ ለራሱ ጉዳይ ነው የሚለፈልፈው። ሴቶቹን ተዋቸው፣ አያገባኝም። እነሱ ሩታ እኮ ማለት ነው ለእንትኗ ለአብርሃም ብላ ነው እንጂ ለእናንተ ቤተሰብ ምን አገባት? እሷ ተሰደበ አልተሰደበ የአብርሃም ጉዳይ ነው። ዴቭ ግን ለቤተሰባችን ብሎ ነው እየተከራከረ ያለውና ሩታ በጣም ምስኪን ናት። እንግዲህ ለሩታ ምን ብሎ ነው የመጣው? አብርሃም ብዙ ነገር እያረገ ነው፣ የማይሆኑ ነገሮችን እያረገ ነው፣ እኛንም እያሰደበ ነው። ብቻ ግን ዋናው ነገር ከአንቺ ጋር ተለያይቶ ብዙ ነገሮችን እያረገ ነው ብሎ ነው ሩታን ጎትጉቶ ይዟት የመጣውና አሁን ግን የሚከራከረው ለራሱ ለቤተሰቡ ነው እየተከራከረ ያለውና ይህንን ጉዳይ እስቲ እንዴት ትመለከቱታላችሁ? አብርሃም በጣም እኔ እንዴት ልበላችሁ ማውራትም እየከበደኝ ነው በዚህ ጉዳይ ላይ። አብርሃም እንግዲህ ወስኖ ምን እንደሚፈጠር አንድ ላይ እንመለከታለን ለቀጣዩ ቪዲዮ። እስቲ እዚህ ጋር ደግሞ እስቲ ትንሽ እንይና ሀሳብ እንሰጣለን። ፈልጎሽ ይመጣል እውነቱን ሰማሽ ማለት እሺ። ከዚህ በላይ እኔ በራሱ በጣም ተናደድኩኝ። ለምንድን ነው ተስፋ የምትሰጣት? ለምን ተዋሻታለህ ሩታን? እንዴ ራሱ ፈልጎሽ ይመጣል። ምን አይነት ማስረጃ አለ? እርግጠኛ ነህ? ሁሌ ዴቭ ይዋሻታል። ዛሬም የመጣው ቤተሰቡን ለቤተሰብ እያሰደብክ ነው ብሎ ነው እንጂ ሩታን ለሩታ ብሎ አይደለም። መጨረሻ ላይ ሴቶቹን ተዋቸው፣ አንተ ቤተሰብህን ማፈልግ ከሆነ ከኛ መለየት ከሆነ ውጣ ምናምን እያለው እየተናገረው ነበርና ሩታን ተስፋ እየሰጣት እዚህም አታመላልሳ። በቃ ሩታ የራስሽን ውሳኔ ወስነሽ አብርሃም ጋር ማትምጪ፣ ሂጂ ቤትሽም ተቀመጪ። በቃ ምንም አይሰራልሽም አብርሃም ጋር መመላለሱ። አብርሃም እንግዲህ ቁርጥም ተናግሯል። በቃ አልፈልግም ብሏል። ሄርሜላን እንግዲህ በጣም ሙድ ያዘባት ለቤተሰብ አስረድታ ምን ብላ ብዙ ነገሮችን እና ሄርሜላም እንግዲህ ነግሯታል። ሁለታችሁንም አልፈልግም ብሏል። ግን ተስፋ አትስጣት ዴቭ እባክህ ተስፋ አትስጣት። ውሸትህን እየተናገርክ ተስፋ አትስጣትና ብቻ ግን ቤተሰቦች የዛሬውን ቪዲዮ እንድትመለከቱታላችሁ። እኔ ዛሬ እንግዲህ አብርሃም ወስኗል፣ የመጨረሻውን ውሳኔ ወስኗል። የመጨረሻው ውሳኔ ምክርም እነጋሼ ቢመጡ ምንም አያመጡም ነው ብዬ ነው ማስበው። ብቻ ግን በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ ከብራችኋለሁ። ቻው